እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሆኖ ከሰራዊት ይልቅ አሸናፊ ነው። አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ፣ ምን በላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ ያደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነውና ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ። በሰማይ ቤት ግን ስደተኞች ናቸው። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። ሀብታም ሁነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው። ተነግረን አንሰማም፣ ቀዝቃዞች ነን፣ የሃይማኖት ወኔ የለንም፣ የሀገር ጉዳይ አስጨንቀን፣ የቤተ ክርስቲያን ጉዳይ አስጨንቀን እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ እንጠጣለን፣ ይመሻል ይነጋል። ነፍስህ ርቧታል፣ ሥጋውን ብላ፣ ማን ይሰማል? ነፍስህ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሞሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ተው ከሰማይ ቤት አትሰደድ፣ የሚሰማ የለም። ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ትንኝንም ሳይዘነጋ የሚመግብ ስጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተነግረን ስለማንፈጽመው ስለ ቸርነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው ስማቸውን እናመሰግናለን። በረከታቸው ይደርብን። ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት እና የቅዱስ ሲኖዶስ አባል፣ ክቡር አባታችን መምህር አባ ኃይለ ገብርኤል ፍስሐ የሀገረ ስብከቱ ስራ አስኪያጅ፣ እንኳን ለቅዱስ ላሊበላ የዕረፍት በዓል በሰላም አደረሳችሁ። ለመታዘዝ ነው እንጂ የሚያስተምሩን ብፁዕ አባታችን አቡነ ኤርምያስ ናቸው። ለመታዘዝ ያህል ልጅ በአባቱ ፊት መስተካከል ስላለበት እኔም ተምሬ ሳጠፋ በኋላ እሳቸው እንዲያስተካክሉኝ ትንሽ መልእክት አስተላልፋለሁ ማለት ነው። የሁሉ ባለቤት እግዚአብሔር ልቡናችንን ይክፈትልን። ኩሉ ይትካሃል ለዘየአምን፣ ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ። እንደገና በሉ። እንደገና በሉ። ለሚያምን ሁሉ ይቻላል። ስንቱ ይቻላል? ሁሉም ይቻላል። ሃይማኖት ላለው ሰው፣ ሃይማኖት በልቡናው ላለው ሰው፣ ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት ነው። እግዚአብሔር ያለው ሰው፣ እግዚአብሔር በልቡ ላለው ሰው፣ በኑሮው ባንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ። አንደኞቹ ከአንዱ ክፍል ያሉት ድሃ ናቸው፣ ሀብታም የሆን ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው፣ ድሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል ይላል።
ድሃ ሆነው ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ፣ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች፣ በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ፣ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች፣ እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸው። ባማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው፣ በጊዜ ባለጸጋ እንዲሆኑ ይላል። ሀብታም ሁነው ድሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትህርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው፣ በአርአያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል። እንደዚህ በእውነት ለእንደዚህ አይነት ሰዎች ቀድስዎ ለብእሲ ዘየሐምም አለ ነፍሱ፣ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል ኢሳይያስ። ለጌታችን ለኢየሱስ ክርስቶስ ነው። ፍጻሜው ግን እሱን ለመሰሉ ሰማዕታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ አለው። ጥበብ አለው፣ ዕውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻልህ እርዳኝ ቢለው ቢቻልህ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል፣ አንተ አታምንም እንጂ ብሎት ነበረ። ሃይማኖት ሰማያትን ምድርን አጽንቶ አኑሯል። ብዙ የማይቻሉ ነገሮች፣ በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል። እንደ እውቀት ሰው ካረጀ በኋላ አይወልድም። ሴት ከ45 ዓመት በኋላ ወንድም 90 ዓመት ሞልቶት አይወልድም። እንደ እምነት ግን ተችሏል። እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎርዮስ ተአርር ዘይዘረውከ ታስተጋብ ተአርር ዘይዘራይከ ታስተጋብ ዘይዘረውከ፣ አንተ ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉም ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም ቢለው፣ አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ ቀበርኩት ብሎት ነበረ። ካዛ ምን አለው? ተአምረኒኑ ከመብስ የድሩቅ አነ፣ እኔ ጨካኝ ሰው እንደሆንክ ታውቀኛለህ። ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካወቅከኝ ለምን ትያግባይ ከወርቄ ውስጥ ማይዴ፣ ለምንድን ነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎርዮስ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል። እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል።